ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የመደመር መንግስት ስር የሰደዱ ችግሮችን በመቅረፍ ፈተናዎችን ወደ እድል በመቀየር ወደ ስኬት ጎዳና እየተንደረደርን እንገኛለን ሲሉ የደቡብ ምዕራብ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ወጌሾ ገለጹ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብም በሐረር ከተማ ህዝባዊ ውይይት መድረክም ተካሂዷል። የሲሳይ ዘሪሁንን ዘገባ ገዛኝ አራጋ ያቀርበዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በሐረር ከተማ ህዝባዊ ውይይት መድረክ ተካሂዷል። በመድረኩ መልእክት ያስተላለፉት የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድርና የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል ዶክተር ኢንጂነር ነጋሽ ዋጌሾ የመደመር መንግስትና ፓርቲያችን ችግሮችን በመቅረፍ የገጠሙንን ፈተናዎች ወደ እድል በመቀየር ወደ ስኬት ጎዳና እየተንደረደርን እንገኛለን ብለዋል። በአጠቃላይ የመደመር መንግስትና ፓርቲያችን በተለይ ባለፉት 6 እና 7 ዓመታት ውስጥ በሀገራችን የቆዩና ስር የሰደዱ ችግሮቹን በመቅረፍ ወደ ብልጽግና የሚደረገውን ጉዞ በእጅጉ እያገዘ በዚህም ትክክለኛ የብልጽግናን ዓላማ ወይም ብልጽግናን ማረጋገጥ አለብን ብለን ያለውን አቅጣጫ ይዘን እየተጓዝን መሆኑን ካለፉት ስኬቶችና ድሎች መመስከር ይቻላል። ፓርቲያችን ፈተናዎችን እየተሻገረ ፈጠራን መሰረት በማድረግ ፍጥነትን ያማከለ ስራዎችን በመስራትና ከህዝባችን የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመመለስ እየሰራ ይገኛል ብለዋል። በሀገራችን ታሪክ የዲፕሎማሲ የበላይነትን ያረጋገጥንበትን የውጭና የውስጥ ጫናዎችን ተቋቁመን አባይን የገደብንበትን ድል በማሰብ የቀጣይ የቀጠና አውዶችን ለማስፋት ውጥንን መያዝን ዓላማ ያደረገ መድረክ ነው ብለዋል። ይሄ የሚያሳየው የስልጣን ባለቤት የሆነው ህዝብ ያነሳቸው ጥያቄዎች ያቀረቧቸው ጥያቄዎች መንግስት በምን አይነት መልኩ በየደረጃው ተቀብሎ እያስተናገደ ነው ያለውን ለእናንተ የምንገልጽበትና በዚህም ሂደት በህዝብና መንግስት መካከል መተማመንን የምንፈጥርበት የመንግስት ቅቡልነትን በህዝብ ዘንድ የምናሳድግበት አሁን ነውና የህዝባችንን ቅቡልነት ለማግኘት በህዝቦችና በመንግስት መካከል ያለውን ግንኙነት የተሻለ ለማድረግ እድል የሚፈጥር መድረክ እንደመሆኑ የህዝባችን ሐሳብና ጥያቄዎች ወደ ተግባር የምንለውጥበት ነው ሲሉ ገልጸዋል። በቱሪዝም ዘርፉ በተሰሩ ስራዎች አመርቂ ውጤት ማስመዝገብ መቻሉን የገለጹት ዶክተር ነጋሽ ለዚህም የሐረር ከተማ ማሳያ ናት ብለዋል። ትናንት በተለያዩ አጋጣሚዎች ዞረን ባየንባቸው ያየናቸው የልማት ትሩፋት አሻራዎች በእጅጉ ደስ የሚያሰኙና በጣም እያደጉ የመጡትን ማየት ችለናል። እንደ ዶክተር ነጋሽ ገለጻ በከተማው ዘርፍ በኮሪደር ልማት የጀመርናቸውን ስራዎች አመርቂ ውጤቶች እያሳዩ ይገኛሉ። በግብርናው ዘርፍ ምርታማነትን ማሳደግ መቻሉና በሌማት ትሩፋት አሻራዎችን አመርቂ ውጤቶችን ማስመዝገብ ችለናል ብለዋል። በተለይም በሐረር ከተማ የተሰሩት አመርቂ የልማት ስራዎች የክልሉ አመራሮች ምን ያህል ከህብረተሰቡ ጋር ተቀናይተው መስራታቸው ማሳያ ናቸው ነው ያሉት። በመጨረሻም ፓርቲው የጀመራቸውን ሁሉን አቀፍ የልማት እቅዶች ለማሳካት ፈጠራና ፍጥነትን በማከል መልኩ ተግባራዊ ለማድረግ የሁሉም ርብርብ ይጠይቃል ብለዋል። በውይይት መድረኩ የሐረሪ ክልል ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የህዝብ ተወካዮች፣ ወጣቶችና ሴቶች ተሳትፈዋል። በመንግስትና በህዝብ የተመዘገቡ ጠንካራ ቅንጅቶችን ውጤቶችን በማስቀጠልም ለጉባ ብስራት የልማት ግቦች መሳካት የሚጠበቅባቸው ለመስራት ዝግጁ መሆናቸውን የሐረሪ ክልል የህዝባዊ መድረክ ተሳታፊዎች ገልጸዋል። የክልሉ የተለያዩ የህብረተሰብ ክፍሎች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብም ከፌዴራልና ከክልል ከፍተኛ አመራሮች ጋር መክረዋል። ፍቃዱ በላይ የክልሉ የተለያዩ የህብረተሰብ ክፍሎች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ከፌዴራልና ከክልሉ ከፍተኛ አመራሮች ጋር መክረዋል። የውይይቱ ተሳታፊዎች በመድረኩ እንደገለጹት በክልሉ በሁሉም ዘርፍ በሚባል ደረጃ በመደመር መንግስት በተከናወኑ የለውጥ ስራዎች ውጤታማ ተግባራት መከናወን መቻሉን ገልጸዋል። በክልሉ የመልካም አስተዳደርና ሌሎች የልማት ጥያቄዎችን ለመፍታት የተሰሩ የሚገኙ ስራዎች ተስፋ ሰጪ መሆናቸውንም ገልጸዋል። ዛሬ ሀገራችን ወዳደጉት ተርታ ለማሰለፍ ወዳደጉት አገሮች ተርታ ለማሰለፍ በብልጽግና እየተከናወኑ ያሉ ተግባራትን እጅግ አድርገን እያደነቁ እያመሰገንኩ ነው እኔ ለመግለጽ ፈለግኩ። በሁለተኛ ደረጃ ደግሞ አገራችን በኢኮኖሚ አድጋ ምን ብላ ዛሬ የዓለም መንግስታት እውቅና እየተሰጣት ያለበት ሁኔታ ላይ ነው ያለነው። ይህ ሁሉ የተከናወነው ይህ ሁሉ
በመደመር መንግስታችን ነው። የመደመር መንግስት ከዚህ ቀደም ከህዝቡ የተነሱ ጥያቄዎችን በየደረጃው በመፍታት የመጣበት መንገድ ህዝብን እያዳመጠ እንደሚገኝ አንዱ ማሳያ መሆኑን ጠቁመዋል። በክልሉ የተገነቡ የቅርስ ጥበቃና የመሰረተ ልማት ስራዎችን በማድረግ ይህ የልማት ስራ በቀጣይ በስፋት ሊተገበር እንደሚገባው ነው ተሳታፊዎቹ ያመላከቱት። ባዕድ ሀገሮች እኛን ለማፍረስ በተለያየ ትርክት ባለፈ ትርክት እኛን ለማዋጋት ለማጫረስ የተዋለደ የተጋመደን ህዝብ ጥረት እያደረጉ ነው ያሉት። እኛ እንደተዋደድን አባይን ገድበናል። እንደተዋደድን እጅ ለእጅ ተያይዘን ደግሞ ቀይ ባህርን እንወስዳለን። ቀይ ባህርን የምንወስደው በር በቤት ነው፣ ቤት በበር ነው የሚገባው። ሁሌ የምለው ቃል ነው ይሄ። ስለዚህ ኢትዮጵያን በር ያስፈልጋታል። በመስኮት ስንገባ አንውልም። ካሁን በኋላ ቀይ ባህር በርን እንወስዳለን፣ ቤታችንን በበራችን እንገባለን። ለሀገሪቱ ሁለንተናዊ የእድገት ለውጥ የጠቅላይ ሚኒስትር ዶክተር አብይ አህመድ ሚና ከፍተኛ መሆኑን የገለጹ ተሳታፊዎቹ ለዚህም የእሳቸውን መርህ በመከተል ሁላችንም በጋራ ልንሰራ ይገባናል ብለዋል። በቀጣይም በሀገራዊ ምክክር መፍትሄ የሚሹ የጋራ ብሔራዊ አጀንዳዎች ላይ በመምከር ለጉባ ብስራት የልማት ግቦች ስኬት በትጋት እንደሚሰሩም አረጋግጠዋል። ካቢኔው ጠንካራ ወጣት አመራር ሁል ጊዜ አዳዲስ ፈጠራ ከተማዋን ለመቀየር ፀሐይ አይሉ ብርድ አይሉ ብልጽግና ፓርቲ ማለት ቀጣይነት ያለው ጠንካራ መሪ ድርጅት መሆኑ ማንኛውም ማህበረሰቡ አውቆታል። ሌት ተቀን የሚሰራ ለማህበረሰቡ ብሩህ ተስፋ እንዲኖረው በግብርናው በማንኛውም ነገር ማህበረሰቡ የተሻለ ኑሮ እንዲኖሩ ክቡር ፕሬዝዳንታችን የሚደጋግሙት ቃል አለ። ምክንያቱም ህዝቡ ሲጠየቅ ከቤታችን ይልቅ ደጃችን አማረ ሲል የእኛ ሀሳቤ ደጁ ብቻ ሳይሆን ቤታችሁ ውብ እንዲሆን ነው ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በቀጣይ የክልሉን የመሰረተ ልማትና የመልካም አስተዳደር የህዝብ ጥያቄዎችን ምላሽ ለመስጠት በቁርጠኝነት እንደሚሰራም አረጋግጠዋል። በክልሉ የተከናወኑ የሚገኙ ዘርፈ ብዙ የልማት ተግባራትን አጠናክሮ በማስቀጠል ለመጪው ትውልድ በተሻለ ደረጃ ማስረከብ እንደሚገባም አጽንኦት ሰጥተዋል። መንግስት በህዝብ ተሳትፎ ህብረ ብሔራዊ አንድነትን የሚያጎለብቱ የልማት ተግባራትን አጠናክሮ ይቀጥላል ሲሉም ተናግረዋል። በቀጣይም የከተማዋ ነዋሪዎች ያነሷቸውን የልማትና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት በትኩረት እንደሚሰሩም አረጋግጠዋል። በጣም እንደ ኢትዮጵያ ብዙ ተግዳሮቶችን አልፈን ችግሮችን ወደ እድል እየቀየርን ሰፊ ስራዎች ተሰርተዋል። እነዚህን ግን እንደው በአራት መንገድ ብናጸና ጥሩ ነው ብዬ አምናለሁ። አንደኛው የተሰራው መልካም ነገር አለ አይደል? ያንን መልካም ነገር ማስቀጠል ያስፈልጋል ማለት ነው። ካልቀጠለ ምን ይሆናል? አንድ ቦታ ላይ ቆሞ እንደገና ወደ ኋላ የመመለስ እድል አለው ማለት ነው። ስለዚህ ዛሬ የሐረሪ ክልል ህዝብ በአንድነት ሆነን የተሰራውን እናስቀጥላለን ብላችሁ ማረጋገጫ እንድትሰጡ እፈልጋለሁ። ሁለተኛ ደግሞ እስካሁንም እናንተም ስታነሱ የነበረው ያልተሻገርናቸው ችግሮች አሉ አይደለም? እነዛን ችግሮች ለይቶ ማረም የሚያስፈልገውን ደግሞ በጋራ ልክ ቅድም ስታነሱ እንደነበረው መንግስትም ፓርቲም ህዝብም በጋራ ሆኖ ማረም የሚቻል ነው። እንደው አንድ በአንድ ሁሉን በአንዴ አንፈታውም አይደለም? ችግሮችን እያየን ባለን አቅም እያጎለበትን የምንፈታው ስለሆነ በዛም ደግሞ እያረምን መሄድ ያስፈልጋል እላለሁ። ሶስተኛው ማጽናት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ኢንጂነር ነጋሽ ዋጌሾ በበኩላቸው የኢትዮጵያን ሉዓላዊነት ለማስጠበቅና ብልጽግና ለማረጋገጥ የተጀመሩ ስራዎች በጋራ ማጠናከር እንደሚገባም አመላክተዋል። በክልሉ የሚገኙ ጸጋዎችን በአግባቡ በማልማትና በመጠቀም ይበልጥ ማጠናከር ይገባልም ብለዋል። በቀጣይ የተሟላና የመሰረተ ልማትና የመልካም አስተዳደር የህዝብ ጥያቄዎች ምላሽ ለመስጠት በቁርጠኝነት ይሰራል ሲሉም አረጋግጠዋል። እናንተ ያነሳችኋችሁ ምናልባት ለሐረሪ ክልል ብቻ ሳይሆን ለኢትዮጵያም ትልቅ አቅም እንደሆናችሁ ለኢትዮጵያም ትልቅ ጋሻና መከታ እንደሆናችሁ ከአባቶች፣ ከእናቶች፣ ከእህቶች፣ ከወጣቶቹ ጭምር የተነሳው ሀሳብ የሚያሳይ ነውና ይሄ አንድነታችሁ
ይሄ ትብብራችሁ ከመንግስትና ከፓርቲ ጋር በጋራ ተቀናጅታችሁ የመስራታችሁ ሁኔታ ለኛ ለሌሎቻችን ትልቅ ትምህርት ነውና እኔ እናንተን ለማስተማር እናንተን ለማወያየት ብቻ ሳይሆን ዛሬ ከእናንተ ትልቅ ነገር ተምሬ እየሄድኩ ነውና በዚህ የተሰማኝን ደስታ ለመግለጽ እወዳለሁ። በመድረኩም የሴቶች ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ፣ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ፣ የክልሉ አፈ ጉባኤ ሱልጣን አብዱሰላም፣ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ፣ የክልሉ ምክትል ፕሬዚዳንት ወይዘሮ ሮዛ ኡመርን ጨምሮ ሌሎች የክልሉ ከፍተኛ አመራሮችም ተገኝተዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። በክልሉ በየዘርፉ የተከናወኑ የልማት ስራዎች ሁለንተናዊ ብልጽግናን ለማረጋገጥ የሚያስችሉ መሆናቸውን የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድርና የብልጽግና ስራ አስፈጻሚ ኮሚቴ አባል ዶክተር ኢንጂነር ነጋሽ ዋጌሾም እና የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬም የክልሉን የልማት ስራዎችን ተዘዋውረው ተመልክተዋል። ሄኖክ ግርማ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳደርና የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል ዶክተር ኢንጂነር ነጋሽ ዋጌሾ እና የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የክልሉን የልማት ስራዎችን ተዘዋውረው ተመልክተዋል። በዚሁም በሌማት ትሩፋት፣ በአምራች ኢንዱስትሪና በግብርና ዘርፍ፣ በኮሪደር ልማትና በሌሎችም የልማት ዘርፎች በክልሉ በከተማና ገጠር የተከናወኑ ተግባራትን ተዘዋውረው ጎብኝተዋል። ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ በሰጡት አስተያየት በክልሉ በከተማና ገጠር የተከናወኑ የልማት ስራዎች አበረታችና በተሞክሮነት የሚወሰዱ ናቸው ብለዋል። በዚሁም የከተማና ገጠር ወረዳዎችን በመንገድ መሰረተ ልማት በማስተሳሰር የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማሳደግ በተሰራው ስራ ተጨባጭ ውጤት መመዝገቡን መመልከታቸውን ገልጸዋል። በክልሉ በአምራች ኢንዱስትሪ ዘርፍ የተሰማራው ማስ ኢንጂነሪንግ የሐረርን እሴት በሚያንጸባርቅ መልኩ በራስ አቅም የሚያመርታቸው ዘመናዊና ጥራት ያላቸው የመንገድ መብራቶች ለከተማይቱ የተለየ ውበትን ከማላበሳቸውን ባሻገር የውጭ ምንዛሪን ያስቀረና ለበርካታ ዜጎች የስራ ዕድልን የፈጠረ ተግባር ነው ብለዋል። በክልሉ በአነስተኛ በጀት ህዝብን፣ ተቋማትንና ባለሀብቶችን በማስተባበር በጥራትና ፍጥነት የተከናወነው የኮሪደር ልማት ስራ የሚደነቅና በተሞክሮነት የሚወሰድ ተግባር መሆኑን መመልከታቸውን ርዕሰ መስተዳድሩ ጠቁመዋል። በተለይም የዓለም አቀፉ የጁገል ቅርስ ጥንታዊና ታሪካዊ ይዘቱን በጠበቀ መልኩ የተከናወነው የመልሶ ልማትና እንክብካቤ ስራ የሚበረታታና የሚደነቅ መሆኑንም ገልጸዋል። በመሆኑም በክልሉ በመደመር እሳቤ በየዘርፉ የተከናወኑ የልማት ስራዎች የህዝብን ሁለንተናዊ ተጠቃሚነትን በማረጋገጥ የኢትዮጵያ ብልጽግና አይቀሬ ለመሆኑ ማሳያ ናቸው ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው በክልሉ ሰፊውን ህዝብ በማሳተፍ በየዘርፉ የተከናወኑ የሚገኙ የልማት ስራዎች የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነትን የሚያሳድጉ ስለመሆናቸው ገልጸዋል። የተካሄዱ የኮሪደር ልማት ስራ ሐረር ከተማን ለነዋሪዎችና ለጎብኚዎች ምቹና ማራኪ ለማድረግ ያስቻሉ መሆናቸውንም ሚኒስትሯ ገልጸዋል። ሐረር በፈጣን የለውጥና የእድገት ጉዞ ላይ ትገኛለች ያሉት ሚኒስትሯ ህዝቡም ለልማቱ እያሳዩ ያለው አጋርነት የሚበረታታና በተሞክሮነት የሚወሰድ መሆኑንም ጠቁመዋል። በጉብኝቱ ላይ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳን ጨምሮ ሌሎች የክልሉ ከፍተኛ አመራሮች ተገኝተዋል። ዜናዎቻችን ቀጥለዋል። ሐረር ከተማን ውብና ለኑሮ ምቹ ለማድረግ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት ተጠቆመ። የሐረሪ ክልል ደንብ ማስከበር ጽህፈት ቤት ሰራተኞች በዛሬው ቀንም በከተማዋ የጽዳት ዘመቻን አካሂደዋል። ዘገባው የጌትነት ዘውዴ ነው። አዩብ ካዛሪ ያቀርበዋል። የሐረሪ ክልል ደንብ ማስከበር ጽህፈት ቤት ሰራተኞች በዛሬው ቀን በከተማዋ የጽዳት ዘመቻ አካሂደዋል። በጽዳት ዘመቻ ወቅት የሐረሪ ክልል ደንብ ማስከበር ጽህፈት ቤት ኃላፊ አቶ ኢብሳ አልይ በኮሪደር ልማት የሚከናወኑ የልማት ስራዎች ተጠብቀው ለረጅም ጊዜ እንዲያገለግሉ በየጊዜው ልንንከባከባቸውና ልንጠብቃቸው ይገባል ብለዋል።
የጽዳት ዘመቻው ከአራተኛ ወደ አጂፕ የሚወስደው ዋናው መንገድ በሁለተኛው ዙር በሰለጠኑ ደንብ አስከባሪዎች የማጽዳትና የብስክሌት የእግረኛና የአካል ጉዳተኞች መንገድ ቀለም መቀባት ስራ መሰራቱን ኃላፊው ገልጸዋል። ዘመቻው ላይ የተሳተፉት ሁለተኛ ዙር የስልጠና ምዕራፍ ላይ የሚገኙት የደንብ ማስከበር መኮንን ቲማጃሊያ ከተማዋን ንጹህና ውብ ለማድረግ የበኩላቸውን እያደረጉ መሆኑን ተናግረዋል። በሐረሪ ክልል ደንብ ማስከበር ጽህፈት ቤት የሁለተኛ ዙር ሰልጣኝ ነኝ። በአሁኑ ጊዜ ሐረርን ንጹህና ምቹ ለማድረግ እየሰራን ነው። ቆሻሻን በመሰብሰብ እያቃጠልን እንገኛለን። ከተማዋን ውብና ለኑሮ ምቹ ለማድረግ እየተሰራ ያለው የኮሪደር ልማት ስራዎች በመንከባከብ ሁሉም ነዋሪዎች የሚጠበቅባቸውን ሊወጡ ይገባልም ብለዋል። ወደ ሀገር አቀፍ ዘገባዎች ያግረናል። የመደመር መንግስት የህዝብ መንግስት ነው፣ ህዝብ ያንን ያዳምጣል ሲሉ የብልጽግና ፓርቲ ዋና ቅርንጫፍ ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሬሳ ተናገሩ። በሌላ ዜና ደግሞ ለኢትዮጵያም ለእያንዳንዱ ደንበኛ መድረስ የሚገባውን የኤሌክትሪክ ኃይል በኤሌክትሪክ መሰረተ ልማት ላይ በሚፈጸም ስርቆት ውድመት ምክንያትም እየባከነ ነው ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የሚሉት በአገር አቀፍ ጉዳዮቻችን ያዝናቸው ናቸው። በተከታይነት ይደርሳሉ። የመደመር መንግስት የህዝብ መንግስት ነው፣ ህዝብን ያዳምጣል ሲሉ የብልጽግና ፓርቲ ዋና ቅርንጫፍ ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሬሳ ተናገሩ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሚዛን አማን ከተማ ህዝባዊ ውይይት ተካሂዷል። መድረኩን በንግግር የከፈቱት ዶክተር ቢቂላ ሁሬሳም በመላ ሀገሪቱ ከህዝብ ጋር የጋራ መግባባት የተደረሰበት ህዝባዊ ውይይት እየተካሄደ እንደሚገኝ አንስተዋል። የመደመር መንግስት የኢትዮጵያን ብሔራዊ ጥቅሞችን ለማረጋገጥ የሚያስችል የህዝቦች አንድነት መፍጠር ስለመቻሉም ተናግሯል። ኢትዮጵያ በዓለም መድረክ ተሰሚነቷ እንዲጨምር ያስቻለ የዲፕሎማሲ ስኬት በመደመር መንግስት ከተመዘገቡት ተጨባጭ ውጤቶች የሚጠቀስ ነው ብሏል። በምስራቅ አፍሪካ ተከታታይነት ያለው ግዙፍ ኢኮኖሚ እድገት ይበልጥ እንዲጎለብት የመደመር መንግስት የህዝቦችን ተሳትፎ አጠናክሮ ማስቀጠሉን አብራርቷል። በመድረኩ የጤና ሚኒስትር ዶክተር መቅደስ ዳባን ጨምሮ የክልሉ የዞንና የሚዛን አማን ከተማ አስተዳደር ከፍተኛ ስራ ኃላፊዎች እንዲሁም የተለያዩ ማህበረሰብ ክፍሎች ተሳትፈዋል። ዘገባው የፋና ብሮድካስቲንግ ነው። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በሰመራ ሎጊያ ከተማ ህዝባዊ ውይይት መድረክ ተካሂዷል። የውይይት መድረኩን የመሩት የብልጽግና ፓርቲ ስራ አስፈጻሚ አባልና የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሁሉም አካባቢዎች የልማት ስራዎችን አጠናክሮ በመቀጠል ሀገርን እድገትና ብልጽግናን ለማረጋገጥ እየተሰራ መሆኑን ገልጿል። በአፋር ክልል እየተከናወኑና በመከናወን ላይ ያሉ ሁሉን አቀፍ የልማት ስራዎች ለዚህ ጥሩ ማሳያ መሆናቸውን አንስተው የህዝብ ጥረትና ትብብር ተጠናክሮ እንዲቀጥልም ጠይቀዋል። ከግብርና በተጨማሪም በኢንዱስትሪ፣ ቱሪዝም፣ ማዕድና የዲጂታል ልማት ዘርፍ የተጀመሩ ስራዎች ለስኬት እንዲበቁ የጋራ ጥረት ይጠይቃል ማለታቸውን የኢትዮጵያ ዜና አገልግሎት ዘገባ አመልክቷል። የመድረኩ ተሳታፊ የሰመራ ሎጊያ ነዋሪዎች በበኩላቸው በክልሉ የመስኖ ልማትን ጨምሮ ሌሎች የግብርና ስራዎችን በስፋት እየተከናወኑ በመሆኑ ከተረጂነት ወደ አምራችነት ለመሻገር የሚደረገው ጥረት
እየተሳካ ስለመሆኑ አንስተዋል። በክልሉ እየተከናወኑ በመከናወን ላይ ያሉ የልማት ስራዎች ለሀገርም ጭምር የሚጠቅሙ ስለመሆናቸው ተናግረዋል። በተለይም ህገወጥ የሰዎች ዝውውር ወንጀልን ለመከላከል ወጣቶች በጥሩ ስነ ምግባር መቅረጽና በቂ የስራ ዕድል መፍጠር እንደሚገባ አመልክተው ለውጡን ተከትሎ የክልሉ ህዝብ የፖለቲካ ተሳትፎና ፍትሐዊ የልማት ጠቃሚነትን በተግባር እውን ሆኗል ብለዋል። ለእያንዳንዱ ደንበኛ መድረስ የሚገባው ኃይል በኤሌክትሪክ መሰረተ ልማት ላይ በሚፈጸም ስርቆትና ውድመት ምክንያት እየባከነ ነው ሲል የኢትዮጵያ የኤሌክትሪክ ኃይል አገልግሎት አስታወቀም። አገልግሎቱ የህግንና የስነ ምግባር ስራ አስፈጻሚ አቶ አበበ ተስፋዬ እንደገለጹት በሀገር ደረጃም በኤሌክትሪክ መሰረተ ልማት ላይ ስርቆትና ውድመት እየደረሰ ነው። ቆጣሪን በማሰናከል ኃይል የሚሰርቁ ድርጅቶች፣ ኢንዱስትሪዎች፣ ግለሰቦች እንዳሉም ገልጸዋል። በኤሌክትሪክ ተቋማት ላይ ጉዳት ያደረሰ ማንኛውም ሰው ከ5 እስከ 15 የሚደርስ ጽኑ እስራትና 50 ሺህ ብር መቀጮ ይቀጣል። ኃይል የሚሰርቁ ድርጅቶች ደግሞ እስከ 1 ሚሊዮን ብር እንደሚቀጡ በአዋጅ ተደንጓል ብለዋል። ቅጣቱን በተመለከተም የህግ ክፍተት የለም፣ ክፍተቱ ያለው የአፈጻጸሙ ላይ ነው ያሉት አቶ አበበም የኤሌክትሪክ ኃይልና መሰረተ ልማት ስርቆትን የሚያደርሱ አካላት ሁሉም ህብረተሰብ በጋራ ሊከላከላቸው ይገባል ብለዋል። ከውጭ ምንጮች ያገኘናቸው ዘገባዎች ተሻገርን። የሩሲያን ጥቃት ተከትሎ በዩክሬን ከ1 ሚሊዮን በላይ ቤቶች ከኤሌክትሪክ አቅርቦት ውጭ ሆኑ ተባለ። በቅርብ ሳምንታት ውስጥ ከዩክሬንና ከሩሲያ ተወካዮች ጋር በርካታ ዙር ውይይቶች ቢካሄዱም ከስምምነት ላይ ለመድረስ የሚያስችል ፍንጭ ግን እስካሁን ድረስም አልታየም። ዘገባው ቢቢሲ ነው። ገዛኛ አራጌ ያቀርበዋል። ሩሲያ በተከታታይ የዩክሬን ኃይልና ኢንዱስትሪ መሰረተ ልማቶች ላይ የፈጸመችውን ጥቃት ተከትሎ ከ1 ሚሊዮን በላይ ቤቶች የኤሌክትሪክ ኃይል ማጣታቸውን የሀገሪቱ ባለስልጣን ተናገሩ። የዩክሬን የውስጥ ጉዳይ ሚኒስትር ኢሆር ኪላሜንኮ በጥቃቱ 5 ክልሎች ጉዳት እንደደረሰባቸው አስታውቀው ቢያንስ 5 ሰዎች ቆስለዋል ብለዋል። የሀገሪቱ የአደጋ መከላከያ ሰራተኞች እሳቶቹን ለማጥፋትና አገልግሎቱን ወደ ነበረበት ለመመለስ እየሰሩ ነው። ሩሲያ የዩክሬን የኃይል መሰረተ ልማት ላይ ድብደባ መፈጸሟን የተለመደ ቢሆንም ሞስኮ በሀገሪቱ ክረምት እየገባ ሲመጣ ጥቃቱን አጠናክራ ቀጥላለች። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ልዑካን በሳምንቱ መጨረሻ ወደ ጀርመን በመሄድ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪና የአውሮፓ መሪዎች ጋር ጦርነቱን ለማስቆም የሚያስችል ተጨማሪ ውይይቶችን ለማድረግ በተዘጋጁበት ወቅት ነው። በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ የዋይት ሀውስ ጥረት የሚመሩት ስቲቭ ዊትኮፍ በበርሊን በአዲሱ የሰላም ስምምነት ነጥቦች ላይ ይወያያሉ። ቅዳሜ ዕለት ዜሌንስኪ ሩሲያ በአንድ ሌሊት ውስጥ በፈጸመችው ጥቃት ከ450 በላይ ድሮኖችና 30 ሚሳኤሎች እንደተጠቀመች ተናግረዋል። የሩሲያ መከላከያ ሚኒስትር በበኩሉ በአውሮፕላን ጥቃቶቹ ላይ የኪንዛል ሃይፐርሶኒክ ሚሳኤሎችን ጨምሮ ሌሎች ሚሳኤሎችንም እንደተጠቀመ ገልጿል። ይህ መሳሪያዎቹ በአየር ላይ ያሉ አቅጣጫዎቹን ሊቀይሩ ስለሚችሉ ለመከታተል አስቸጋሪ ያደርገዋል። ዓለም አቀፉ የአቶሚክ ኢንጂነሪንግ ኤጀንሲ የዩክሬን የዛፖሪዚያ የኒውክሌር ኃይል ማመንጫ ጣቢያ በኤሌክትሪክ ማሰራጫው ላይ በተከሰቱ ሰፊ ወታደራዊ ጥቃቶች ምክንያት በአንድ ሌሊት ከጣቢያው ውጪ ያለው ኃይል በጊዜያዊነት ተቋርጧል ብሏል። የትራምፕ አስተዳደር ጦርነቱ በገና በዓል ሰሞን እንዲቆም ለማድረግ በሚል በቅርብ ሳምንት ውስጥ ከዩክሬንና ከሩሲያ ተወካዮች ጋር በርካታ ዙር ውይይቶችን ሲያካሂዱ ቆይተዋል። ከስምምነት ላይ ለመድረስም የሚያስችል ፍንጭ ግን እስካሁን ድረስ አልታየም። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪው የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔን በዚህ አጠናቀቅኩ። ጤና ይስጥልኝ።